ግባናውጣው ጀማው ግባናውጣው ተወዳጁ ተናፋቂው ክለቤ ሻምፒዮኑ ክለቤ አርሰናል ሲመለስ 3 ንጹህ ጎልና 3 ነጥብ ሰጠኝ። እጅግ ከሚያምር አጫውት ጋር ማንዬ ሴድፒስ ለምኔ ማንዬ ምንም አባቱ አይሰራልኝም። ይኸውልህ አምና ስትዘባረር ለነበርክ በሙሉ አሁን ቀለል ያለ ባጫውቱ ረገድ የተቀየረ እንዴት አይነት ያማረ ኳስ አሳይቶ 3 ንጹህ ጎል ቀርቀሮ ማለት ነው። አሁንም ቢሆን እኔን የሚሳፈጠኝ የሚቀናቀነኝ ሊጉ ላይ ማንንም የለም የሚል ቆፍጠን ያለ መልእክት አስተላልፎልሃል። ጀነራሉ ደግሞ አርቴታ ነው። ተጫዋቾቹ ደግሞ ሳካ፣ ኦዲጋርድን ጨምራ ይወል አዲሱ ፈራሚ ዞዲስን አይታኸዋል ማንዬ ኒኩለር ባለው ማን ጀማው ደስታችን ተመለሰ። ከፕሪሚየር ሊግ እንኳን ደስ አላችሁ። በቃ ኳሱም ተመልሷል፣ ደስታችንም ተመልሷል። ከዚህ በኋላ በየሳምንቱ ፌሽታ ነው፣ ደስታ ነው። በቃ ማክበር ብቻ ነው ከኛ የሚጠበቀው። ማንዬ 3 ነጥብና 3 ንጹህ ጎል ይያለው ማናባክ መተ እንደምታወርደኝ ያያለሁ ከዛሬ ጀምሮ ማለት ነው። ምክንያቱም የፕሪሚየር ሊግ አለቃ እኔ ነኝ። ከኔ ውጪ ማንም የለም አባት፣ ማንም የለም። ይሄን ክለብ ነው የምትደግፉት? ለእንግዳ እንኳን ክብር የሌለው ትንሽ ቢቦርቁ ምን አለበት? ትንሽ እንኳን የሆነ ቢሉ ምን አለበት? ምን አይነት ክለብ እንደምንደግፍ በዚህ ማየት ይችላል። ወራዶች ናቸው። ታዝን ናውጣና እናገኝ። ዓለም አልተዘጋጀም ለዚህኛው አርሰናል ነው የምልሽ። ገባሽ አይደል? ከአምና አንድ ነገር ብቻ ነው ይዘን የመጣ ነው። ምን እንደምንድነው? ክሊን ሺት። ገባሽ አይደል? አንድ ስለተሞከረብህ ራሱ አንድ ኦን ታርጌት ስለተሞከረብህ ተቃጥያለሁ ነው የምልህ። ገባህ? ዘንድሮ አላማችን ራያ እንዳይጮት ነው። ገባህ? አንድ በረኛ ነው ያለን፣ እንዳይጎዳብን አይጮትም፣ አትሞክርም። ተረዳኛል? 3-0 ክሊን ሺት እንዳለ ዓለምን ያስደነግጥንበት ፐርፎርማንስ ሌሎች እዚህ ጋር ኮሜንት ላይ መተሽ ከመበጥረቅሽ በፊት መጀመሪያ የራስን ውጤት እይ። ገባህ? በቃ ለመጨረሻና ለመጨረሻ ጊዜ ሊጉን አየኸው ነው የምልህ። ከአሁን በኋላ ይሄኛው ቦታ የኛ ነው። ለአንድ ሳምንት አንወርድም። ማናችሁም በ3 ጎል ዲፈረንስ የማሸነፍ አቅም የላችሁ ምድረ ዱቄቶች። ኮቨንትሪ አይችልም ካልክማ ነገ ሆል ያሳያል። ገባህ? እሑድ ፉልሃም ያሳያል። ኒውካስል ደግሞ ኒውካስል ሲለጠለጥ አላቀለ መናገር ማለት ቦርንማውዝ ያሳያል። ተሳስቶ ማን ገባህ? ሚኮስፐርስ ደግሞ አንቺ አናግርሽም ለውጥ ስለማታመጪ በሜዳሽ ነው አንቺ የምትገረፊ። ወርዘገርስ ምን ሆነ? ወልደግረፍ ወያለው ወልደግረፍ ዝም ብለህ ሰው ክለብ ትለጠልጣለህ። እንዲህ ስነ ስርዓት የላችሁም። እንዲህ ምንድን ነው ደግሞ? ከአዲስ ነው የሚጀመረው። እኔ አልተዘጋጀሁም ነበር። በቃ ፍሬም ምናምን አቋማ ምናምን አልተዘጋጀሁም ነበር። ከአዲስ ነው የሚጀመረው። ቀጣይ እንቆጣጠራለን ምናምን። እሺ ከዜሮ ነው የሚጀመረው። እንደዚህ የሚባል ነገር የለም። 3 ነጥቡንም ውሰዱበት፣ ጎሉንም ውሰዱበት። ከዜሮ ከአዲስ ብለን እንጀምራለን በአዲስ መልክ እንጂ ይሄ አይሰራም፣ አይቆጠርም። ምንድን ነው? ፕሪሚየር ሊጋችን ሲመጣ መልሶ የኛውም አርሰናል መጥቷል እሳት ለብሶ። ወይ እንዴት ናፍቆኝ እንደነበር ፕሪሚየር ሊግ ማለት ነው። ምንም አይዲያ የላችሁም። በጣም ነበር የናፈቀኝ፣ በጣም ሲበዛ። ለእናንተ መጥቶ ግጥም መግጠም ራሱ በቃ ናፍቆኝ ነበር ነው የምላችሁ፣ በጣም ማለት ነው። እና እንኳን ደስ አላችሁ፣ የኛ ሊግ ተመልሷል። እና ደግሞ ፕሪሚየር ሊግ ጀምሯል። አዲስ ነገር አይደል? አዲሱን ማሊያ እኔ ጋር ማግኘት ስላላችሁ ሰው እዚህ ጋር ባስቀመጥኩላችሁ አካውንት እየገባችሁ ስልክ ቁጥር ባዮ ላይ ያለ እየገደወላችሁ አዲሱን የአርሰናልና የማንቸስተር ዩናይትድ ማሊያ ግዙ፣ ውሰዱ። ጉድላክ ማይ ገነርስ። በዚህም ዓመት ዋንጫ እንበላለን። ወዳችኋለሁ። ባይ ቢስሚላህ። የምንወደውና የናፈቅነው ፕሪሚየር ሊጋችን ተመልሷል። የመጀመሪያው ጨዋታ እንግዲህ በአምናው ሻምፒዮን በአርሰናልና በኮቨንተሪ በአዲሱ አዳጊ ኮቨንተሪ ነበር የተደረገው። አርሰናል በሰፊ ግብ ልዩነት ማሸነፍ ችሏል። የአርሰናል ደጋፊዎች እንኳን ደስ ያላችሁ ማለት ፈልጋለሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ ጀምሩት። ፋሚሊ ጨዋታው በእርግጥ ያላቻ ጋብቻ ነበር ብዬ አስባለሁ። የአምናው ሻምፒዮን አርሰናል ጨዋታውን ፍጹም የበላይነት ነው ያሳየው። እንደውም ጎሉ አንሷል ብዬ ነው የማስበው። ከዚህ በላይ በእርግጥ ዴክላን ራይስና ሳካ ሲቀየሩ ክለቡ ራሱ ሞመንቱ ቀነስ ይላል። አሁን እኔ ማዱኬን አያችሁታል። በቃ ሳካ ከተጎዳ ምናምን እንጂ ተገንዞም ቢሆን ሳካ ነው መግባት ያለበት። እሱ 100 ኳስ ነክቶ ሳካ 2 ኳስ ነክቶ ውጤታማ ይሆናል። እና አዲሱ ፈራሚ ደግሞ በጣም አሪፍ ነው። ጆሪስ በጣም አሪፍ ነው። በጣም ኳስ ይፈራል ስላችሁ ሪስክ አይወስድም። ያው ኳሷን ቶሎ ነው የሚለቀው። በቃ ይሄ እንደነ ማዱኬ ምናምን ኳሱን አይገለውም። በቃ ቶሎ ተች ነው የሚያደርገውና ደግሞ ታታሪ ነው። ይሁን አርቴታ የሚፈልገው አይነት ተጫዋች ነው። ወደ ኋላ ይመለሳል፣
ልክ አሁን ከነሳ ከሚያገኘው አይነት ነገር ያገኛ በየሜዳው ታገኙታላችሁና የአርሰናል ያምናውን ጥንካሬ ይበልጥ ጨምሮ ከመጣ ነው እንጂ ያው ምንም በቃ አሁን አዲስ ዛሬ ሲጫወቱ ቆይታችሁ አንድ ተጫዋች ነው የተጨመረው አዲስ እንጂ የተሰራ ቡድን ነውና ገና ሌሎቹ አሁን የኛም ዩናይትድ ሌላው ችግራችን ቀርፈን ለመምጣት ነው። ብዙ ችግሮች አሉ። አርሰናል ግን ያለቀለት ነው። አምና ሻምፒዮን ሆኗል። አሁን ይበልጥ ምርጥ ለመሆን ነው እንጂ ደግሞ ከፕሪሚየር ሊግ አልፎ ሻምፒዮንስ ሊግ የሚጠበቅበት ቡድን ነው። አሁን ለሻምፒዮንስ ሊግ ነው እየሰራ ያለው ዝውውሮች ራሱ እየፈጸመ ያለውና ይሄ የሚጠበቅ ነው ብዬ አስባለሁ። ኮቨንተሪ ግን ዛሬ በቃ ያላቻ ጋብቻ ነው ደርሶበት የነበረው። ላምፓርድ ካቅሙ በላይ ነበር። እኔም እዛ በጣም አየው ነበርና ሻምፒዮንሺፕ ላይ በጣም ነበር መከታተላቸው። አሁን ግን አርሰናል በጣም ደቁሷቸዋል። የአርሰናል ደጋፊዎች እንደዚህ ክለባችሁ ናፍቋችሁ ደግሞ እንደዚህ አይነት ጨዋታ ውጤት ስታገኙ በጣም ደስ ይላል ብዬ አስባለሁ። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከሳችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እኔ በቃኝ መናት ምንድን እነዚህ አዲስ አዳጊ እኮ ናቸው። ኮቨንትሪ እንግዳ እንዲህ ነው የምንቀበለው። ምን አይነት የፕሪሲዝን ብናሳልፍ ነው? እንዴት አርጎ አርቴታ መልበሻ ክፍል ውስጥ ቢመክራቸው እንዴት እንግዳ እንዴት እንቀበላለን? በጣም ነው የተናደድኩት። እንዴ ሶስት ማግባታችን እንዴት ነው የቀጠቀጥናቸው? ምንድነው ማን ኦዴጋርድ ሳካ ሆይ ጥቅ በስማ ምን አይነት ጨዋታ ነው የምንጫወተው? አስባችሁታል? ዞሊስ ምን አይነት ጨዋታ ተጫወቱ ወጣና ማለት ነው። ከዛ ዞሊስን ተገላገል ምናምን ሲሉ ኤዜ ገባ። ማን ምንድነው ይሄ ቲም? ይሄ እኮ ኖርማል አይደለም። እግዚአብሔር ነው ፌር አይደለም። ከዛ አይ ምናምን ስትል ሜሪኖ ይገባላል። ምንድነው እየተፈጠረ ያለው? ማን ምንድነው? እኔ አልገባኝም። ምን አይነት የተባረከ ቲም ነው ያለን? ሃቨርዝ ነው ስትራይከራችንና ከዛ እሱ ምናምን ዮኬሬስ ይገባላል። ከዛ ደግሞ ህይወቱ ይበላሻል። ምንድነው የሆነ ማን በቢቲ ማችን ቶፕ 4 እንጨርሳለን። ዩናይትድን እንበልጧለን በቢቲ ማችን። ማንም ሰው እንዳይከራከረኝ ከዚህ በኋላ። ምን አይነት የሚያምር ጨዋታ ነው የጨዋታው። ኦዴጋርድ ማን ኦፍ ዘ ማች ነው ዛሬ። ገብቷላ? ምን አይነት ጨዋታ ነው ያገባው ጎል። አይኖስ ክራፊ ነው ግን አያገባንም። ገብቷላ? ይሄ ነው ላለው ይጨመርለታል ማለት ይሄ ነው። ትንሽ ፐርፎርም ማድረግ ሲጀምር ይኸው የሚነካው እንዳለ ወደ ጎል ወደ አሲስት ለንዲ በተጫዋች ሁሌ እንዲህ ከተጫወታችሁ አንጣላም። በነገራችን አንጣላም። በቃ ማሸነፋችሁ ሊደብረኝ ይችላል እንኳን ግን አምና እኮ ምን የምቃጠለው ምናምን ጥላቻ አለብህ ምናምን የምትሉኝ ለምን እንደሆነ ታውቃለህ? ማን ነው ስታሸንፉ ማሸነፋችሁ የሚያናደኛል፣ ጨዋታው የሚያናደኛል። ሀራም ፉትቦል እየተጫወታችሁ ስታሸንፍ ቅጥል እላለሁና አሸንፋችሁ መጥቼ ወቅሳችኋለሁ። የዛኔ እንጣላለን። ገብቶሻል? አሁን ግን ጥሩ እግር ኳስ ካሳየ ቢያዝ ጨዋታው ያዝናናኛል ነው ጎምላለው። ገብቶሻል? በጨዋታው ዝናናለው፣ በውጤቱ ላልዝናና እችላለሁ። ገብቷል? ሲጀመር ራይስ፣ ኦዴጋርድ፣ ማነው ስኬሌ፣ ካሃቨርት፣ ሳካና ዞሊስ ገብተው ጥሩ እግር ኳስ ላታይ አትችልም። በቃ በጣም ፍሎ ያለው ኳስ ነው የምታየው። ዞሊስ ኳስ ቶሎ ነው የምትለቀው። ውሳኔዎቿ በጣም የውሳኔ ተጫዋች ነው። እኔ ወድጄዋለሁ ማለት ነው። የአርሰናል ስኳድ ዴፕዝ አስጊ ነው እንዴ! ተቀይሮ የገቡትን ተጫዋቾች በጣም በቃ ስኳድ በጣም ጥልቀቱ የሌለ ስምጥ ሆኗል ነው። ዳሎል በሉት ስምጠቱ። ትንሽ ጋብርኤልን ያለ ሳሊባ ማየት ትንሽ የሚረብሽ ነገር አለው። ብቻ ጥሩ ፍራንክ ላምፓርድ ግን ዝም ብሎ ማለት ነው ወደ ፕሪሚየር ሊግ እያሳደገ ድጋሚ እየወረደ ቢያሳድግ አሪፍ ነው። የሆነ የሚቀረው ነገር አለ። እኔ የቼልሲውን ፍራንክ ላምፓርድ በጣም ነበር የምወደው፣ ግን የሆነሽ የምትቀረው ነገር አለ። ብቻ እስቲ እናንተን ሀሳብ ደግሞ ኮመንት ላይ ምንድነው አርሰናሎች ደግሞ ምንድነው ሁሌ ጭክ የምትሉት? ማትገመቱ አትሆኑም እንዴ? ምንድነው እንደዚህ እንዴ? ፕሪሚየር ሊጉ ዛሬ ነው የሚጀምረው። ሞቅ አታረጉትም? እንደ ድሮ ተመርታችሁን አታሸንፉም? ምንድነው እንደዚህ ተስፋ የማያስቆርጥ ለደጋፊ ራሱ ደስ የማይል ነገር? ዞሊስ የምትባል ደግሞ አንተ ከቤልጂየም ሊጋ እንደ መጣው ምንድነው እንደዚህ ፐርፎርም ታደርገው በ34 ምናምን መተ እንዴ? እንደዚህ አይደረግም። ብልግና ነው ይሄ። ዞሊስ ተው እንዴ! አርሰናሎች ምንድነው እንዴ? ከኮቨንተሪ ጋር ነው። ምን ችግር አለው? አንዳንዴ ሞቅ ሸብረቅ አድርጉት እንጂ እየተደረጋችሁ እንደዛ ማድረግ ነው እንጂ ምንድነው እንደዚህ ችክ ማለት ገና ከመጀመሪያው ችክ። እሺ እንግዲህ ፕሪሚየር ሊግ ተመልሷል። አርሰናልም 3-0 ኮቬንትሪ ሲቲን በማሸነፍ ጀምሯል። ቆንጆ ጨዋታ ነው። ዛሬ ኢንጆይን ያደረኩት ኒውትራል ሆኜ ነው የተመለከትኩት ይህንን ጨዋታ። ቋጠሮ መቼስ በመጀመሪያ ሳምንት አይጀመርም አልዋሽም። ኮቬንትሪ ሲሄድ በጣም ደስ ይለኛል፣ ሊያጠቃ ሊያገባ ምናምን። ለማንኛውም ግን ስለ ጨዋታው ስናወራ ክሪስቶስ ዞሊስ ይቺ ልጅ በጣም ምርጥ ልጅ ነሽ ማለት ነው። ቋሚ 11 ውስጥ እንደምትዘልቅ አልጠራጠርም። በጣም አሪፍ ነገሮችን ነው የሚሰራው። የሚያሻማቸው ኳሶች ምናምን በቃ የአሲስት ሰው ነው። ጎልም ይጀምራል ብዬ አስባለሁ ካልቋጠርን ማለት ነው።
ሌላኛው ሉዊስ ስኬሊ የሚገርም ሚድፊልደር በስመ አብ አንተ እኔ እሱን ኢንጆይ ማድረግ ጀመርኩኝ። አይፈራም፣ ኮንፊደንስ አለው። ኳሱላ ሲሰጠው ምንም ክራውድድ የሆነ ፕሌስ ላይ ራሱ ኳስ ሲሰጠው ዘና ብሎ ወይ ተርን ያደርጋል ወይ ጀርባውን ይሰጣል። አይቀማም። በጣም ነው የሚችለው። ያ የዲሲፕሊን ችግር ያለበት ቀይ ካርድ የሚበላው ሉዊስ ስኬሊ የለም። እሱ አላቅም፣ ግን ኳስ ትችላለች። ግን እውነቱን እናውራ ከተባለ 3 ልክስክስ ያለ ጎል ምንም እያለቃቀስክ ነው አትበሉኝ። ግን የመጀመሪያው ሌፍት ባኩ ሲያግማማው ተቀምቶ ሀቨርትዝ አገባ ምና አሪፍ ጎል። ስቲል አቀባዩና ጨራሹን ክሬዲት አልነፍግም። ሌላኛውም የተከላካይና የበረኛ ስተት ቡካዮ ሳካ ስታር ቦያችሁ ላይ እግሯ ላይ ወደቀላት አገባች። ሶስተኛው ደግሞ የሞተ የቀሸመ በረኛ ማለት ነው። ኪፐር ሃስ ቱ ዱ ሞር ምናምን አለ ኮሜንታተሩ ራሱ። ግን ኤኒዌይ ምንም ነገር ለማጣጣል አይደለም። አርሰናል ችሎ በጣም በልጦ ነው ያሸነፈው። መቻቹ ገና ከበድ ያለው አለ። ኧረ አርሰናል አሁንም ያስፈራል ጋይስ። መድፈኞቹ አርሰናሎች በ2026/27 የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ አዲስ አዳጊውን ኮቨንትሪ ሲቲን 3-0 ከነ ክሊንሺት ከድንቅ ፐርፎርማንስ ጋር ማሸነፍ በመቻል 3 ነጥብ በመያዝ ፕሪሚየር ሊጉን በድንቅ ሁኔታ መጀመር ችለዋል። ምን አይነት ፐርፎርማንስ ነበር የተመለከት ነው ማለት ሚኬል አርቴታ ያለው ስኳድ ምን ያህል ሌክዠሪ እንደሆነ በደንብ ያሳየበት ጨዋታ ነው ብዬ አስባለሁ። ከረፍት በኋላ እያንዳንዱ ወሳኝ ተጫዋቾችን ሲያሳርፍ ተመልክተ ነው ነበረ። ብቻ የአርሰናል ስኳድ ዴብዝ ራሱ በጣም የሚያስፈራ ነው። ጨዋታውንም ቀለል አድርጎ ነው 3-0 ኮቨንትሪን ማሸነፍ የቻሉት። ኮቨንትሪዎች የቻምፒዮንሺፑ ሻምፒዮን ነበሩ አምና። በጣም አስደናቂ ጉዞ ነበራቸው ከፍራንክ ላምፓርድ ጋር። ግን በመጀመሪያ ፕሪሚየር ሊግ ጨዋታ ከአርሰናል ጋር መገናኘት ማለት ድለቢስነት ነው ለኔ ማለት ነው። የአምና የፕሪሚየር ሊግ ሻምፒዮኑ ቡድን ዛሬም አሁንም ጥራቱን እንደተጠበቀ እንደሆነ እንደውም አድጎ እንደመጣ ነው እያስመለከተን የሚገኘው ማለት ነው። እያንዳንዱ ተጫዋቾች የተለያየ ባህሪ ያላቸው፣ ሜዳ ላይ ደግሞ በጣም ለቡድኑ ጥሩ ጥቅም እየሰጡ እየተመለከትናቸው እንገኛለን። ለመድፈኞቹ አርሰናሎች 3 ጎሎች ማስቆጠር የቻሉ ተጫዋቾች ካይ ሃቨርትዝ እንዲሁም ደግሞ ቡካዮ ሳካና ማርቲን ኦዴጋርድ ናቸው። በዚህ ጨዋታ ላይ ዞሊስ የመጀመሪያውን ሁለተኛው ጎል ሲቆጠር በተለይ ያደረገው እንቅስቃሴ በጣም ግሩም ነበር። ቀጥተኛ አስተዋጽኦ ማድረግ ባይችልም ማለት ነው። ኦልሞስት ጎሎቹ መነሻቸው ከሱ ነበሩ ማለት ይቻላል። ግን በጣም ጥሩ እንቅስቃሴን እያሳየ ይገኛል። ማርቲን ኦዴጋርድም ጎል ማስቆጠሩ በደንብ ዘንድሮ በፕሪሚየር ሊጉ እንድንጠብቀው የሚያደርግ ይመስለኛል። አጀማመሩ በጣም መልካም የሚባል ነው። በዚሁ እንዲንቀጥል የሚጠበቅ አይነት ተጫዋች ነው። ክሊንሺትም ማስጠበቅ ችሏል። ዊሊያም ሳሊባ የለም፣ ምንም ችግር የለም፣ ይቀጥላል አርሰናል ማለት ነው። ኤኒዌይ በጣም አስደናቂ አጀማመር መድፈኞቹ አርሰናሎች ማድረግ ችሏል። 3-0 ጨዋታውን እንግዲህ ኮቨንትሪ ሲቲን በመርታት ነው ጅማሯቸውን ማድረግ የቻሉት። አዲሱ አዳጊው ቡድን ከመድፈኞቹ አርሰናል ጋር እንግዲህ ከባድ ፈተና ነበረ የጠበቀው። በጨዋታው ላይም እንደተጠበቀው ከፍተኛ የሆነ የበላይነት ተወስዶበት ተሸንፏል። ለማንኛውም ስለ ጨዋታ ምትላላችሁ እናንተ ሀሳባችሁን አጋሪ። የፕላስ ምልክቱ መጫ እንዳትረሱ። ፕሪሚየር ሊግ አርሰናል ሊግ ነው አባቴ። እያንዳንድ ለመለጥረት ዝግጁ ነው ወይ? ከተውጠዋለህ አሁን በአንተ ቤት ማለት ነው። የአምናውን ሻምፒዮን ዘንድሮኔ ቀጥቅጬው በመጀመሪያው ጨዋታ ኳስ ይዤበት ምናምን አስደምሜ መነጋገሪያ ርዕስ ሆናለሁ ምናምን ብላ አስበህ ነዋ። የአምናውን ሻምፒዮን እንኳን አግብተህበት ራሱ አዝግ ቡድን ነው። አይሆንም አርሰናል። አንተ ደነዝ ዶለዝ ተከላክለ ነው መጫወት ያለብህ። ምን ወይ ኳሱን አለስክ ወይ አረ እንዴት አባ ነው የምታስጠለው። ወራጅ ነህ፣ ወራጅ ምንም ወራጅ ነህ። ማንቸስተር ይቅደም ብለናል። ገና ለገና አዲስ አዳጊ ምስኪን ቡድን አገኘው። ምንድን ነው እንደዚህ መርገጥ? የምን መጨፈላለቅ ነው? ተረጋጉ እንጂ እኚህ እኮ ገና አዳጊ ናቸው። ገና አያውቁትም፣ ነገሩን አያውቁትም። ተረጋጉ እንዴ ማለት እንዳንቋጠር አድርጋችሁ። አልቋጠርኩም፣ እንደምታሸንፉ አውቃለሁ። ግን ምንድን ነው እንደዚህ መጨፈላለቅ? የምን መርገጥ ነው? ተረጋጉ ግን አላማራችሁኝም። ለማንኛውም ማለት ነው ማንቸስተር ይቅደም ብለናል። እንግዳ ማይከበርበት የሌባ ሊግ ኳስ እንዲነኩ እንቋጥር ብለን ኮንቨንተሪ 80 ምናምን ላይ አንዱን ታርጌት ይሞክራል። በዚሁ ከቀጠለ አርሰናል ማለት አሁን የሚያሰጋን ለዋንጫ ሊፎካከር የሚችለው ቡድን አርሰናል ይመስለኛል። ሊቪያንስ በእውነት በዚሁ ከቀጠለ አርሰናልና እኛ ነን የምናሰገው።